ለእመ ስጋ ወልድ በላኢከ ዘእንበለ ልብ መንታ አንተ ቀራንዮ አንተ ጎልጎታ። በዚህ ሳምንት የእግዚአብሔር ልጆች በቅጡ እንድትሰግዱ ሁላችንም እኛም ማለት ነው ጤነኞች የሆናችሁ የተለየ ህመም የተለየ ስቃይ ከሌላችሁ በቀር ማንኛውም ክርስቲያን ይህንን ሳምንት በስግደት በተለየ አምልኮ አንደበትን በመቆጠብ አለባበስን በማሳመር እግዚአብሔር ልጆች ስገዱ። ስትሰግዱ ደግሞ እንደው አደራችሁን ማሳሰቢያም ጭምር አትቁጠሩ። ሐዋርያት እንዲያውም በተለየ በዚህ ሰዓት የባልና ሚስት ምንም ይሁን ምንም ጓደኛሞች እዚህም ካላችሁ እንድትሰሙኝ በሰሙነ ሕማማት ደስታን ያደረገ በሰሙነ ሕማማት የተለየ ስራ የሰራ የእግዚአብሔር ልጆች የይሁዳ ተባባሪ ነው የሚሆነው። በቤተ ክርስቲያን ውስጥ በክፋት የሚመላለስ ሀገርን ምንም የቤተ ክርስቲያን መለያየትን የሚሰብክ የቤተ ክርስቲያንን አንድነት የሚፈታተን ማንኛውም በክርስቲያን የእግዚአብሔር ልጆች በእውነት እንደ ከአይሁድ እኩል ይቆጠራል። ፌስቡክም ስትጽፉ ቴሌግራምም ስትጽፉ ማንኛውም ህይወት ስትመላለሱ አደራ የእግዚአብሔር ልጆች አደራ። በዚህ ውስጥ የሚሰማችሁ ምናልባት እዚህ ውስጥም የሌላችሁ በዚህ መሳሪያ በዚህ ሚዲያ የምትሰሙ ሁሉ የእውነት በጣም ይህንን ሳምንት በፍቅር እንድናሳልፈው ሕማሙን እንድናስብ ዓርብ የሚሰጠው ጥብጠባ አደራችሁን ጌታ በጲላጦስ እጅ መገረፉን የምናስታውስበት እንጂ ከአልጋ ላይ ወድቅ ያለው እያልክ የምታፈይዝበት አይሆንም። ደህና መሻችሁ። እስኪ አንድ የብድግ በሉ። እሺ ደህና መሻችሁ። እሺ ቁጭ በሉልኝ። እግዚአብሔር ያክብራችሁ። አብራችሁ ሆይ ትላላችሁ። የምናገረውን አብራችሁ ነው የምትሉት። ክርስቶስ መድኃኒነ በሉ። አልሰማኋችሁም። እኔ ሁሉም የምቆጣጠረው በጆሮ ስለሆነ የግድ ካልተናገርክ አይገባኝም። በደንብ በሉ። ክርስቶስ መድኃኒነ መጻ ወሐመ በሕማማቲሁ ቤዘወነ። እሺ ሰላም እግዚአብሔር ከሁላችን ጋር ይሁን። እግዚአብሔር ሆይ እዚህ ሰዓት ስላደረስከን ክብርና ምስጋና ላንተ ይሁን። የምናገረውን እንዳታሳጣኝ፣ አባቶቼ ያልተናገሩትን መምህራን ያላስተማሩኝን ድምፅ ማጉሊያው ማርኮኝ ከእንደገናም ደግሞ ሰዎች ለካ ያስተምራል እንዲሉኝ ሳይሆን ጌታ ሆይ መናገር የሚገባኝን ለልጆችህ መታነጽ ሕይወት ይሆን ዘንድ የምናገረውን አታሳጣኝ። አብረኸኝ ቁም። ተወሰነች ደቂቃ ከኔ ጋር ሁን። አትጸየፈኝ። ጌታዬ ኢየሱስ ክርስቶስ ሆይ መላ ሰውነቴ ላንተ ሰጥቻለሁ። ከዚች ደቂቃ አንተ ብቻ በሕይወቴ ላይ ንገስ፣ ከኔ ጋር ሁን። ክብርና ምስጋና ላንተ ይሁን። ክቡር በኩረ ትጉሃን ደመለሽ ተጓ በአዲስ አበባ ሀገረ ስብከት በዚህ በመዲናችን የስብከተ ወንጌል መምሪያ ኃላፊ ቢያንስ በስራቸው ከ10,000 በላይ ሰባኪያነ ወንጌል የምስራችን የሚናገሩ ወንድሞችን የሚመሩ ክቡር ሊቀ ጠበብት ርዕሰ ሊቃውንት ዘሪሁን ሙላት ዶክተር የዚህ የካቴድራሉ ስብከተ ወንጌል ኃላፊ ክቡር ጊዜ አይሽረው። ሰምታችሁኛል? ምንድን ያልኩኝ? ምን አይሽረው? ጊዜ። አዎ ብዙ ሰው ያው ጊዜ ይሽረዋል። አባታችንም ነው ወንድማችንም ነው። አብዛኛው ኢትዮጵያዊ መዝሙርን ገና ሳይለማመድ ገና ሳለ መዘመር ሁለት አይነት ስም በሚያሰጥበት ሰዓት አንዳንዱ ደግሞ ምንድነው መዘመር ምንድነው ደግሞ እንዲህ ማለት ደግሞ በአማርኛ ምንድነው ተብሎ በሚነገርበት ሰዓት ብርቅዬ ሆኖ ቤተክርስቲያናችንን ያቆየ በእውነት በጣም ሁላችንም ያስተማረን አባታችን ርዕሰ መዘምራን ኪነ ጥበብ ወልደ ቂርቆስ ያላየኋችሁ ይቅርታ ወንድሜ ቀሲስ ዘሪሁን የስብከተ ወንጌል አባል
የእግዚአብሔር ልጆች፣ የመብርሃን የቅድስተ ቅዱሳን የድንግል ማርያም ወዳጆች፣ እህት እናቶቼ፣ ወንድም አባቶቼ እንደምን ቆያችሁ? እንደምን ሰነበታችሁ? እዚህ ሰዓት ያደረሰን ክብር ምስጋና ይግባው። አሜን በሉ። ክብር ምስጋና ይግባው። ብዙ ሰዓት አላቆያችሁም። የራሴ ችግር ስላለብኝ ነው እንጂ መናገር አቅቶኝ አይደለም። እግዚአብሔር ይረዳኛል። ነገር ግን አጭር ምንድነው መናገር አልፈልግም። እኔና መድኃኔዓለም እንተዋወቃለን። ስለዚህ ባጭሩ 5-6 ደቂቃ አብረን እንቆያለን። ሰላም እግዚአብሔር ከሁላችን ጋር ይሁን። ምን ብዬ ነበር የተነሳሁት? ምንድን ያልኩት? እስኪ ንገሩኝ። እዚህ የነበራችሁ ንገሩኝ። እዚህ የሌላችሁ መቼስ ምን ይደረግ? እዚህ የነበራችሁ ምን ብዬ ነው የጀመርኩት? ምእመናን እሺ፣ ክርስቶስ ታመመ። አማርኛም በሉ እንጂ ክርስቶስ ታመመ፣ መጣም፣ ስለኛ መከራን ተቀበለ፣ በተቀበለው መከራ ሕይወት ሰጥቶ አዳነን። ክብር ምስጋና ይግባው። ስለዚህ ይህን ሳምንት ሁልጊዜ እግዚአብሔር ልጆች ልክ በስመ አብ ወወልድ ወመንፈስ ቅዱስ እንደምንለው ሁሉ በነገራችን ላይ በስመ አብ ይባላል። እንደው አደራችሁን፣ አንዳንድ ጊዜ ይሄ ነገረ ዘርቅ የሚወዱ መምህራን አሉ። ማለት በነገራችን ላይ ሁልጊዜ እንደ ማሳሰቢያ የምነግራችሁ ምእመናን፣ ማንኛውም ትምህርት ስትማሩ ቤተክርስቲያን ምን ትላለች በሉ። ማለት እዝራ ምን አለ፣ እገሌ ምን አለ አይደለም። ቤተክርስቲያኗ በጣም ታላቅ ቤተክርስቲያን ናት። ቅድም በኩረ ትጉሃን ወንድሜ አባቴ በጣም የሚገርም ቋንቋን የተናገረው ስንዷ እመቤት ቤተክርስቲያናችን አባቶቻችን እንዴት ሰርተውልን እንደሄዱ፣ እንዴት በእውነት ቤተክርስቲያኗ እንዴት ጥንቅቅ አድርገው ስንዱ አድርገው እንደሄዱ አባቶቻችን ነው። እና ምን ይላል ፍትሐ ነገሥቱ? ምን ይላል መጽሐፍቱ? ምን ይላሉ? የሐዋርያት ስርዓት የሐዋርያት ትእዛዝ ምን ይላል ነው እንጂ የሚባለው መምህር እገሌ እንዲህ ብሎ አስተምረዋል፣ እገሌ ደግሞ እንዲህ ብለዋል የሚለውን ይሄ በእውነት የእግዚአብሔር ልጆች አንደኛ የቤተ ክርስቲያናችንን አንድነት እያናጋም ጭምር ስለሆኑ የእግዚአብሔር ልጆች እና በተቻለን አቅም ሐዋርያቱ ምን አሉ፣ በድድስቅልያው ምን ተጻፈ፣ አብጥልስ ምን ይላል፣ የሰማችሁ ነው በደንብ። ምን አልኳችሁ? የሁላችሁ የሐዋርያት መጽሐፍት የሚባለው ቤተ ክርስቲያናችን ወንጌል የሃይማኖት መነሻ ነው። የምን መነሻ ነው? እስኪ ንገሩን። የሃይማኖት ምንድን ነው? ይሄ ወንጌል ያው ወንጌል ነው፣ የምስራች ነው፣ የጌታችን የመድኃኒታችን የኢየሱስ ክርስቶስ ነው። የፍጡር ቃል አይደለም። ነቢያትም አይደሉም፣ ሐዋርያትም አይደሉም። ከመይቤ እግዚእነ ጌታ እንዲህ አለ እያሉ ጌታ የተናገረውን አብረው ቁጭ ብለው የተማሩትን የተረዱትን የነገራቸውን ነው እንጂ ዝ ቃል ዘእግዚእነ ወአምላክነ ወመድኃኒነ ኢየሱስ ክርስቶስ፣ ይህ ቃል የጌታችንና የመድኃኒታችን የኢየሱስ ክርስቶስ ቃል ነው። እስኪ አብራችሁ ይበሉ፣ ይህ በሉ። ቃል የጌታችን የመድኃኒታችን የኢየሱስ ክርስቶስ ቃል ነው። ወንጌል የማንም አይደለም፣ አስተያየትም አይጨመርበትም። ሐዋርያት አስተያየት አልጨመሩም። ምናልባት የታሪኩን ፍሰት ጽፈው ሊሆን ይችላል። ለምሳሌ የልደቱን ጉዳይ እንዴት እንደነበረ፣ ከማን እንደተወለደ፣ የነማን አካባቢ እንደሆነ ጽፈው ለሐዋርያት ጽፈውልን፣ ይህ ታሪክ ነው የሚባለው። ነገር ግን በወንጌል ውስጥ አስተያየት መስጠት አጥብቆ የተከለከለ ነው። ወንጀልም ነው፣ ኃጢአትም ነው። ከሰማይ ሕይወትም ከመጽሐፈ ሕይወትም ያሰርዛል፣ ይሰረዛል። የሰው ልጅ በወንጌል ላይ አንዳች ነገር ማብራሪያ ከመስጠት አባቶችን ከነገሩን ካስተማሩን ጌታ ካስተማረው ካስረዳን ውጪ ለማሻሻል ለማስተካከል ለማረም የሚያስብ ሰው የለም። ስለዚህ ወንጌል የጌታ ነው። እስከነስሟ ርዕሰ መጻሕፍት ትባላለች። ምን ትባላለች? እስኪ ንገሩኝ። እንዴት ሞራል እንደምትገድሉ ግን ርዕሰ መጻሕፍት በሉ እስኪ። የመጻሕፍት ራስ ማለት ነው፣ መገኛ ማለት ነው። አሁን ወንጌልሰ ቢሂል ርዕሰ መጻሕፍት ይላል። ድድስቅልያ ላይ ሐዋርያት ሲጽፉ ወንጌልሰ ወንጌል ማለት ወንጌልስ ማለት የመጻሕፍት ሁሉ መክብበ መጻሕፍት የመጻሕፍት ሁሉ ራስ ነው። መጻሕፍት ሁሉ ተነስተው ከመይቤ እግዚእነ ጌታ እንዲህ ብለዋል እያሉ መልእክታቱ ሁሉ የተጻፉት ትርአሳቸው መነሻቸው ምንጫቸው ወንጌል ነው። ወንጌል ደግሞ ፍጡር ያልተናገረው ፈጣሪ ፍጡራን
ለዓለሙ ሁሉ መዳን ለዓለሙ ሁሉ ሕይወት የመጣው ጌታችንና መድኃኒታችን ኢየሱስ ክርስቶስ ያስተማረው ትምህርት ነው። ቸርነቱ ከሁላችን ጋር ይሁን። ከዚህ ቀጥለው እንግዲህ አዲስ ኪዳን እንደምታውቁት የእግዚአብሔር ልጆች ወንጌል ይጀምርና በወንጌል ጀምሮ ራእየ ዮሐንስ ያው ፍጻሜውን ያደርጋል። ነገር ግን በሐዋርያት ሥርዓት ውስጥ የቀኖና መጻሕፍት የሚባሉ አሉ። የምን መጻሕፍት አልኳችሁ? እስኪ ንገሩኝ። የምንድን ያልኳችሁ? ቤተክርስቲያን የተመሰረተችበት፣ ቤተክርስቲያን የተሰራችበት፣ ቤተክርስቲያን እንዲሁ ዝም ብላ አይደለም የቆመችው፣ እጅግ በጣም ብዙ ዋጋ የተከፈለበት ሐዋርያት አባቶቻችን እየጻፉ ሲገረፉ ለአንድ ደቀ መዝሙር እየሰጡ ቤተክርስቲያኒቷ ከመዝ ግበሩ ወከመዝ ንበሩ፣ እንዲህ አድርጉ እንዲህ ኑሩ ብለው ሐዋርያት አባቶቻችን ልዩ ልዩ ቅዱሳት መጻሕፍት የቀኖና መጻሕፍትን ሰርተውልናል። እና ከሰሩልን ውስጥ ድድስቅልያ የተባለው ወይም ዳዲኬ ይሉታል ግሪኮቹ። ዳዲኬ ማለት የሕይወት መጽሐፍ፣ የሕይወት እውነት የሚናገር እውነትን የሚናገር የቤተ ክርስቲያን ሕልውናን የሚያስረዳ ከቅዱስ ፓትርያርኩ እስከ አጻውያሁ ከእንደገና ደግሞ ከትልቁ ምእመን እስከ ሕፃኑ ምእመን እንዴት መጠመቅ እንዳለበት፣ እንዴት መኖር እንዳለበት፣ እንዴት ሊኖር እንደሚገባው በሚገባ ከልደታችን እስከ ሞታችን፣ ከሕይወታችን እስከ ትዳራችን፣ እስከ ምንኩስናችን ጥንቅቅ ጥብብ አድርገው አባቶቻችን ሐዋርያቱ ሰርተውልን ሂደዋልና ወንጌል ርዕሰ መጻሕፍት ለወጣል። ስለዚህ ከቀኑ ከዛሬ 6 ሰዓት ጀምሮ ከዛሬ ስንት ሰዓት አልኳችሁ? ከስንት ሰዓት? 6 ሰዓት። ይህ የኔ አይደለም። አሁንም ከቀኖና ነው የምጠቅሰው። እግዚአብሔር ልጆች ቀኖናው ከእሁዱ 6 ሰዓት ጀምሮ ሰሙነ ሕማማት ይባላል። ምን ይባላል? ምን ይባላል? ማማት እያሉ ነው አንዳንዶቹ። ሰምታችኋል? ማማት ማማት አይደለም፣ ሕማማት በሉ እስኪ በሉ። ሕማማት እስኪ በሉ። አው መከራ ማለት ነው። ሰሙነ ሕማማት ማለት መከራን የሚታሰብበት የጌታችንና የመድኃኒታችን የኢየሱስ ክርስቶስ ለስም አጠራሩ ክብር ምስጋና ይግባው። መከራውን የምናስብበት እንዲህ ብለዋል ሐዋርያው ሊቁ ዮሐንስ አፈወርቅ የተባለው የቤተ ክርስቲያናችን መብራት ርቱዐ ሃይማኖት ኦርቶዶክሳዊው አባታችን ሲናገር ይህንን የሰሙነ ሕማማትን ቸርነት ሲናገር ገርሞት ተደንቆ እጅግ በጣም የሚለው ነገርን ሲያጣ ይትባረክ እግዚአብሔር አለ። አብራችሁ ይበሉ። ይትባረክ እግዚአብሔር በሉ። ይትባረክ እግዚአብሔር ዘሰመየ ሕማማተ ወልዱ ክብረ ወስብሃተ። ይገርማል። ክብር ምስጋና ይግባው። እግዚአብሔር ይክበር ይመስገን አለ። አሜን በሉ። እግዚአብሔር ልጆች ሊቁ ዮሐንስ አፈወርቅ እግዚአብሔር ይክበር ይመስገን አለ። እግዚአብሔር አብ ክብር ምስጋና ይግባው አንድያ ልጁ ውረድ፣ ሙት፣ ተሰቀል፣ አድን፣ ሞትን ድል አድርገህ ተነሳ ብሎ አንድያ ልጁ ላከው አለ። መላኩ አይደለም ቁም ነገሩ። ዘረሰየ ሕማማተ ወልዱ ክብረ ወስብሃት አለ። የልጁን ሞት የልጁን ሕማም ለእኛ ክብር አደረገው አለ። ክብር ምስጋና ይግባው። ክብር ምስጋና ይግባው። አየኸው? ይትባረክ እግዚአብሔር ሕማማተ ወልዱ ክብረ ወስብሃተ። እግዚአብሔር የአንድያ ልጁን ሞት ክብር አደረገው አለ። ይህንን ሳምንት እንደምታውቁት የእግዚአብሔር ልጆች የጌታችንና የመድኃኒታችን የኢየሱስ ክርስቶስን መከራ እናስባለን። ያለ ኃጢአት በአንደበቱ ሐሰት ያልተገኘበት ወንጀል ሳይሰራ በእውነት የእግዚአብሔር ልጆች ምንም ነገር ሳይበድል ኃጢአት ሳይሰራ እኔ እንዲህ ነው የእግዚአብሔር ልጆች። በዚህ በትንቢተ ዘካርያስ ላይ አንድ የሚገርመኝ ኃይለ ቃል አለ። የእግዚአብሔር ልጆች ምን ይላል? ነቢዩ ዘካርያስ አንድ ሰው በራእይ ያያል። በምን ያያል ያልኳችሁ? ራእይ ያየ ወርኢኩ ይላል፣ አየሁ ይላል ነቢዩ። እና ምን ይላል? ወርኢኩ አሃዱ ብእሲ ዘቆስለ እዴሁ ወማእከለ እደዊሁ ወይቤ ሀተትክዎ እንዘ እብል ምንቱ ውእቱ ዝንቱ ቆስል ዘሃሎ በማእከለ እደዊከ ወይቤለኒ ቆሰልኩ በእንተ አርኬ።
እንዲህ ብዬ ጠየቅኩት አለ። ደሙ እጆቹ በደም ታለው ጣቶቹ በደም ተነክሮ አገኘሁት አለ። ምን ሆነህ ነው ብዬ ጠየቅኩት አለ። ወንጀል ሰርተህ ነው? በድለህ ነው? በአንደበትህ ክፉ ተገኝቶብህ ነው? ተናግረህ ነው? እውነት ነው፣ አንደበት ክፉ ነው። የእግዚአብሔር ልጆች ምላስ ክፉ ነው። የሰው አንጀት ይቆርጣል። ሰው ወንድማችንን እንክት ስናረገው ስንናገር የወንድሞቻችን ህሊና የእህቶቻችን ህሊና በእውነት ትዳርዋ ያላማረ እህት ወይ የእገሊት ትዳር እየተባለ ልጅም የሌለው እንደሆነ ሌላውም ችግር ካለ መሳለቁን ማፌዙን መዘባበቱን እንችልበታለንና ምን አለ ነብዩ? ምናልባት አንደበትህ ክፉ ተናግረው ይሆንን አለው። አንደበት ክፉ ነው። አንደበት ክፉ ነው። በአንደበትህ ክፉ ተናግረህ ይሆንን አለው። ምንድነው? እጆችህ ቆስለዋል አለው። አብራችሁ በሉ እስኪ እጅ በሉ እስኪ። ለምን ቆሰለ አለው። ምን አለው? እስኪ ንገረኝ። ምን አለው? ለምን ቆሰለ? ለምን ደማ? ለምንድነው እንዲህ የሆንከው? ደሙ ይገርማል፣ ይፈሳል። ጣቶችህ በደም ተነክረዋል። እጆችህ ደግሞ እንዳለ ደም ሆኗል። ሰውነት በሙሉ በደም ተነክረዋል። ምን ሆነህ ነው አለው። እንደው ለመሆኑ ምን በደል ካለው፣ ኧረ ንገረኝ። ሀተትክዎ መረመርኩት ይላል። ምንድነው? ምን ሆነህ ነው? ምን ገጠመ? ምን አጋጠመ? ማን ከሰሰ? እሱም እንዲህ ብሎ መለሰልኝ አለ። እየሰማችሁኝ ነው? ምን አለው? እስኪ ንገሩኝ። እንዲህ ብሎ መለሰልኝ፣ ወንጀል አልሰራሁም፣ አንደበቴ ክፉም አልተናገረም፣ በህሊናዬ ውስጥም ክፉ ሐሳብ አልተመላለሰም የለም አለኝ አለ። እንኪያሳ ምን ሆነህ ነው ብዬ አጥብቄ መረመርኩት አለ። በእንተ አርኬ ስለ ወዳጆቼ ብዬ ነው አለኝ። ክብር ምስጋና ይግባው። ነቢዩ ዘካርያስ ያየው የኔና የእናንተ ጌታ መድኃኔዓለም ክርስቶስ ነው። ክብር ምስጋና ይግባው። አየው እጆቹን በደም ተነክሮ በችንካር ተወግቶ ገና ከ600 ዓመት ከ400 ዓመት ቀደም ብሎ ገና የጌታ ገና እያለ ነብዩ አየው የጌታን መከራ፣ የጌታን ክብር፣ የጌታን አየና ምን ሆነህ ነው ብዬ ጠየቅኩት አለ። በእንተ አርኬ ስለ ወዳጆቼ ብዬ ነው አለ። ስለምን ብዬ ነው እስኪ ንገሩኝ። ስለምን ብዬ ነው? ስለ ወዳጆቼ ብዬ ነው አለ። ይህንን ነው ቤተክርስቲያን ስንዷ እመቤት ብሔራዊት ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ስለኛ የቆሰለውን ወንጀል ያልሰራውን በደል የሌለበትን ጌታችን ኢየሱስ ክርስቶስን ይህንን ሳምንት መከራውን ታስባለች ቤተክርስቲያን። አየው ሁልጊዜ አስቡት ምእመናን፣ የእግዚአብሔር ልጆች እህቶቼ፣ በጣም ራሳችሁን እዩ። አየው በእውነት ስላንተ ብዬ ነው አለኝ አለ። ስላንተ ብዬ ነው። አይገርምም? የእግዚአብሔር ልጅ እኔ ስላንተ እኮ ብዬ ነው። ምንም እጆቼ በደም የተነከሩ የታለሉ ጨርቄ በደም የተነከረ ያየኸው ተጣብቆ ያየኸው ስለምንም ብዬ አይደለም፣ ስለ ወዳጆቼ ብዬ ነው አለ። አይገርማችሁም? እኛ ወዳጆች አልነበርንም የእግዚአብሔር ልጆች። ሐዋርያው ቅዱስ ጳውሎስ ይህንን ሲተረጉም ምን አለ? የሚገርም እኮ ነው። ንሕነሰ ጸሩ ለክርስቶስ ወሶበ ንሕነ ጸሩ ለክርስቶስ ወእግዚአብሔር ተሰሃለነ በሞተ ወልዱ። እኛስ ወዳጆቹ አልነበርንም አለ። በድለነውም እያልን ነገር ወዳጆቼ ብሎ ጠራን። ክብር ምስጋና ይግባው። ክብር ምስጋና ይግባው። ግን ምን አለ ቅዱስ ጳውሎስ? ግን ወሶበ እንዘ ንሕነ ጸሩ ለክርስቶስ ወእግዚአብሔር ተሰሃለነ በሞተ ወልዱ። እግዚአብሔር ይክበር ይመስገን ጠላቶቹ ሳለን በልጁ ሞት ይቅር አለን ይላል። ክብር ምስጋና ይግባው። በልጁ ሞት ምን አለን? እስኪ ንገሩኝ። በልጁ ሞት ምን አለን? ይቅር አለን። እሱ ግን ወዳጆቼ አለ። የሚገርማችሁ ነገር ምእመናን፣ ይሁዳ እኮ ጌታን አሳልፎ ሊሰጥ ሲሄድ ጌታን አገኘው በአጸደ ሐምል አረንጓዴ ስፍራ ላይ ጌታ እንደው ሲመለክ ለከ ኃይል ወለከ ጽን ወለከ ስብሐት፣ ለአንተ ክብር ይገባል፣ ጌትነት ያንተ ነው እያሉ መላእክት እያገለገሉት ይሁዳ ሄደ። መምህር ሰላም ዋልክ አለው።
ጌታ ግን ክብር ምስጋና ይግባው። ኦ አርኬ ወዳጄ አለው። ክብር ምስጋና ይግባው። ኧረ ግሩም ነው። አይ አቅም ቢኖር የሚነገርበት ትንሽ ውስጤ እንትን ነው እንጂ እግዚአብሔር ልጆች በጣም ይገርመኛል። ወዳጄ አለው። ክብር ምስጋና ይግባው። አሳልፎ ሊሰጠው እየመጣ እስከምን እያወቀ እኮ ነው ምእመናን። ምን አለ? ወዳጄ አለው። ለዚህ እኮ ነው ነቢዩ ያየው ምን ሆነህ ነው ሲለው ለወዳጄ ብዬ ነው አለ። ስለዚህ ይህንን ሳምንት ቤተክርስቲያናችን ጌታዋን በቅጡ የምታገለግልበት፣ በነገራችን ላይ ይህ ሳምንት በቅዱስ ሄሬኔዎስ ቋንቋ ወርቃማ ሳምንት ተብሎ ይጠራል። ምን ሳምንት አልኳችሁ? እስኪ ንገሩኝ። ምን ተብሎ ይጠራል? ወርቃማ ሳምንት ይባላል። ቅዱስ ሳምንት፣ ልዩ ሳምንት ጭምር ተብሎ ነው የሚጠራው። ቅዱስ ማለት የሰው ልጅ የከበረበት፣ በእውነት የሰው ልጅ ሊቁ ሲናገር ቅዱስ ያሬድን በዜማ ብሎታል። ሊቁ ቄርሎስም ሲናገር እግዚአብሔር ይገርማል፣ ዓለም ከፈጠረበት ይልቅ ያዳነበት ምስጢሩ ይበልጣል ይላል። ክብር ምስጋና ይግባው። አየው። ሊቁ ዮሐንስ አፈወርቅ ደግሞ ሲናገር እግዚአብሔር ዓለምን ለመፍጠር ሰከንድ አልፈጀበትም ይላል። ምን አልኩኝ? እስኪ ንገሩኝ። እግዚአብሔር ዓለምን ለመፍጠር ምን አለ? ምን አልፈጀበትም? ሰከንድ አልፈጀበትም ማለት። ዓለምን ለማዳን ግን አለ 33 ዓመት ከ4 ወር ፈጀበት ይላል። እግዚኦ ክብር ምስጋና ይገባው። እንዲህ አይነት ፍቅር፣ ከአእምሮ በላይ የሆነ ፍቅር ነቢያት ከተናገሩት፣ ሐዋርያት ከጻፉት፣ ሊቃውንት ከተረጎሙት፣ እኔና እናንተ ልጆቻቸው ከተማርነው በላይ የሆነ ፍቅር ምክሩ እኮ ነው እግዚአብሔር እና ይገርም እኮ ነው። እና ሊቁም ኦ ዘክርስቶስ አፍቅሮተ ሰብእ ዜኑ ዘሰቀለው ለሰማይ ከመቀመር ሀደረ ውስተ መቃብር። እውነት ነው፣ የጌታን ፍቅር እንናገራለን አለ። አብራችሁ ይመሩ። የጌታን ፍቅር በሉ እስኪ እንናገራለን። ዘሰቀሎ ለሰማይ ከመቀመር ሀደረ ውስተ መቃብር። እውነት ነው፣ የክርስቶስን ፍቅር እንናገራለን አለ። ከአይምሮ በላይ የሆነ ፍቅርን እንናገራለን። ምክንያቱ አለና ዘሰቀሎ ለሰማይ ከመቀመር ሀደረ ውስተ መቃብር፣ ሰማይንም እንደ ብራና ያስተካከለ እንደው ያዘጋጀ ያን ሁሉ የሰራ አምላክ መቃብር ቻለው። ይገርማል አለ ሊቁ። ክብር ምስጋና ይግባው። ይህን ሁሉ የሆነው እኔና እናንተ ወደ ክብር እንድንመለስ፣ እኔና እናንተን ክብር እንድንወርስ፣ ወደ ቀደመ ስራ ወደ ቀደመ ክብራችን እንድንመለስ ነው የእግዚአብሔር ልጆች። እና ይህንን ሳምንት ሁልጊዜ ከአሁኗ ደቂቃ ጀምሮ የእውነት ምእመናን ከሳምንት ከነበረው ጾም በተለየ ይህችኛዋ ሳምንት እጅግ በጣም በተለየ ሁኔታው እንድትጾሙ እንድትጸልዩ፣ ደግሞ የስግደት በዓል ነው። የምን በዓል ነው አልኳችሁ? እስኪ ንገሩኝ። የምን በዓል ነው? አስረግጬ ነው የምናገረው። በ1975 ዓመተ ምህረት በብፁዕ ወቅዱስ አቡነ ተክለ ሃይማኖት ባህታዊው ቅዱስ አባታችን ቅዱስ ሲኖዶስ በሕማማት ውስጥ የማይሰገድ በዓል የለም ብሎ ወስነዋል። እግዚአብሔር ልጅ ምንድን ያልኳችሁ በቅዱስ ሲኖዶስ ነው የወሰነው። ልብ በሉ። መንግስት እንደምታውቁት 200 ብር ተቀበል ብሎ የሰጠን መንግስት ነው። ለምን ብለን መጠየቅ አንችልም። ልክ እንደዚህም ሁሉ ቤተክርስቲያን የምትሰጠውን ቀኖና ተቀብሎ ማስተግበር መተግበር ነው የኔና የእናንተ ስራ። ስለዚህ ይህ ሳምንት በስግደት የምናስብበት፣ ጌታ ለእኔና ለእናንተ የተንገላታውን እንግልቱን እየሰገድን የምናስብበት የምናመሰግንበት ሊቁ ማነው? ሐዋርያው ቅዱስ ጳውሎስ እንዘ ባዕል ውእቱ አንደየ ርእሶ በእንቲአክሙ፣ ጌታ ባለጸጋ ነው፣ ጌታ ሁሉን ቻይ ነው፣ እናንተ ባለጠጎች እንድትሆኑ፣ ወደ ክብር እንድትሸጋገሩ፣ ክብር እንድትወርሱ፣ ቸርነትን እንድትጎናጸፉ ስለ እናንተ ድሃ ሆኖ በፍጥኝ ታስሮ መስቀል ላይ ዋለ ብሎናል እግዚአብሔር ልጆች። ስለዚህ ይህንን እያሰብን ነው በዚህ ሳምንት የእግዚአብሔር ልጆች በቅጡ እንድትሰግዱ፣ ሁላችንም እኛም ማለት ነው ጤነኞች የሆናችሁ የተለየ ህመም የተለየ ስቃይ
ከሌላችሁ በቀር ማንኛውም ክርስቲያን ይህንን ሳምንት በስግደት በተለየ አምልኮ አንደበትን በመቆጠብ አለባበስን በማሳመር ይህ የሐዋርያት ትእዛዝ ነው። የኔ አይደለም፣ አደራችሁን። አሁንም ጭምር እያንዳንዱን ቃሉን እየጠቀስኩን ያለው ሐዋርያት እንዲያውም በተለየ በዚህ ሰዓት የባልና ሚስት ምንም ይሁን ምንም ጓደኛሞች እዚህም ካላችሁ እንድትሰሙኝ በሰሙነ ሕማማት ደስታን ያደረገ በሰሙነ ሕማማት የተለየ ስራ የሰራ የእግዚአብሔር ልጆች የይሁዳ ተባባሪ ነው የሚሆነው። ስለዚህ በተቻላችሁ አቅም ከቤተ ክርስቲያን አትራቁ። ሰውነታችሁን በመስገድ ስትሰግዱ ይደክማልም የእግዚአብሔር ልጆች፣ ጸጋም ታገኛላችሁ። ከደገና ደግሞ ክፉ የሚያስበውን ሰይጣንም ጭምር በስግደትም ነው የምናሸንፈው። አንደኛ ጌታ የተንገላታውን እንግልቱን እናስባለን። በተጨማሪ ደግሞ ለራሳችን ጸጋና ክብርን እናገኛለን እና ይህንን ሳምንት በዋዛ በፈዛዛ ያልፍ አደራችሁን። የእውነት በመካከላችን በተለይ አብጥሊስ የተባለው የቤተ ክርስቲያናችን መጽሐፍ ሊቁ ቀሌምንጦስ ሲጽፍ ምን ይላል? በዚህ ሳምንት ይላል ተንኮል ያለበት ሰው የተንኮል መርዝ ያለበት ሰው ከይሁዳ ይቆጠራል። ጌታን አሳልፈው ከሰጡት ይቆጠራል። ስለዚህ ተንኮል ያለበት በቤተ ክርስቲያን ውስጥ በክፋት የሚመላለስ ሀገርን ምንም የቤተ ክርስቲያን መለያየትን የሚሰብክ የቤተ ክርስቲያንን አንድነት የሚፈታተን ማንኛውም በክርስቲያን የእግዚአብሔር ልጆች በእውነት እንደ ከአይሁድ እኩል ይቆጠራልና በዚህ ሳምንት ውስጥ በተቻለ አቅም ፌስቡክም ስትጽፉ ቴሌግራምም ስትጽፉ ማንኛውም ህይወት ስትመላለሱ አደራ የእግዚአብሔር ልጆች አደራ። በዚህ ውስጥ የሚሰማችሁ ምናልባት እዚህ ውስጥም የሌላችሁ በዚህ መሳሪያ በዚህ ሚዲያ የምትሰሙ ሁሉ የእውነት በጣም ይህንን ሳምንት በፍቅር እንድናሳልፈው ሕማሙን እንድናስብ እኔ የውላችሁ ልበ አምላክ ዳዊት ሲናገር በመዝሙር 8ኛው ምዕራፍ ላይ በኋላ ቅዱስ ጳውሎስም ከመዝይቤ መጽሐፍ እንደተናገረ ብሎ ጠቅሶታል። እግዚአብሔር ልጆች ምን ይላል? ምንትኑ ውእቱ ሰብ ከመትዝክሮ ወምንትነ ዋለ መሕያው ከመታሐውጾ። እግዚአብሔር ሆይ ይገርማል ቸርነት ታስበው ዘንድ ሰው ምንድነው? ትጎበኘው ዘንድ ሰው ምንድነው ብሎ በጣም በሚገርም ሁኔታ የሰው ልጅ የተዋለለትን ውለታ ለሰው ልጅ የተደረገው ድርጊት የማዳን ጉዞ እጅግ የሚገርምን የምናስብበት ሳምንት ነው። እግዚአብሔር ልጆች በእውነት ቅድም ወንድሜ አባቴ በኩረት ጓን ሲናገሩ እንደሰማችኋቸው እግዚአብሔር እንዲሁ ወደደው አላየው። እንዲሁ ወደደው። ታውቁ የለ ሰው በፀጉሩ ይወዳል፣ በተክለ ሰውነት በቁመና ይወዳል። ያን ጊዜ ተክለ ሰውነት ሲያልቅ ፀጉሩም ሲነቃቀል ሌላው ሰውነታችንም ሲበላሽ ፍቅሩ አብሮ ያልቃል። ጌታ ግን እኔና እናንተን የወደደበት እኔና እናንተን ያፈቀረበት ፍቅሩ ከአእምሮ በላይ ነው። ስለዚህ ይህንን ሳምንት በአግባቡ እንድንጾም እንድንሰግድ አደራ። እሺ በሉኝ እግዚአብሔር ልጆች፣ እግዚአብሔር እሺ ይበላችሁ። መጨረሻ ቅድም ርዕሰ መዘምራን እንደሰማችኋቸው ዮሴፍ ኒቆዲሞስ ጌታን ገነዙት ብለውናል አይደል? ኒቆዲሞስ እና ዮሴፍ መሆንን አላማራችሁ? ብትሆን ደስ ይላችሁ ነበር አይላችሁ? ዮሴፍ ኒቆዲሞስ ጌታን ገነዙት። ነገር ግን ሊቁ ዮሐንስ አፈወርቅ ይላል መሰላችሁ፣ ወንድሜ ሆይ አትመኝ፣ እንዲያው በዘመኑ ኑሬ እንደ ኒቆዲሞስ እንደ ዮሴፍ ጌታዬን በገነዝኩት ብለህ ታስብ ይሆናል አለ። አይገባህም እንጂ አለና ክርስቶስ የሞተለትን ወንድምህን ክርስቶስ የሞተላት እህትህን ጨርቃታ ድህነት በላይዋ ላይ ሰልጥኖባት የምታያት እህትህን ወንድምህን የረዳህ እንደሆነ እንደ ኒቆዲሞስ እንደ ዮሴፍ ትቆጠራለህ ብሎናል እግዚአብሔር ልጆች። አየው እንደ ዮሴፍና እንደ ኒቆስ ይቆጠርልሃል። ጌታ የሞተለትን ብትረዳ ብትደግፍ፣ ጌታ የሞተው ለሰው ነው። ሰው ልጅን ደግሞ ብታከብር የነሱን ጸጋን ታገኛል። እና ድሆችን እናስብ፣ ወንድሞቻችንን እንርዳ። የእግዚአብሔር ልጆች ልክ እንደ ዮሴፍ እንደ ኒቆዲሞስ
ይቆጠርልናል። ከእንደገና ደግሞ ብዙ ሰው ኢየሩሳሌም ባለመሄዱ ከፍቶታል። የእግዚአብሔር ልጆች ጎልጎታን ማየት ቀራንዮን ማየት ጥሩ ነው። ጥሩ ነው አይደለም? ንገሩን። ጥሩ ነው። በረከትን ያስገኛል። ምንን ያስገኛል? ምንን ያስገኛል? በረከት። ግን የሚገርም ነገር ግን ከቀራንዮና ከጎልጎታ በላይ ግን ያንተ ህይወት እኮ ይበልጣል። የመጨረሻዬ ነው። እችን ቅኔ አብራችሁ ይንበሉ። አንድ ሊቅ ክርስትና ላልገባው ሰው አስቸግሯቸው እችን ቅኔ ከአንድ 200 ዓመት በፊት የተቀኙ ታላቅ ሊቅ ናቸው። እግዚአብሔር አብራችሁ ይንበሉ። ለእመ ሥጋ ወልድ ነሳኢከ በሉ እስኪ። አይ እንደው አሁንስ ለእመ ሥጋ ወልድ ነሳኢከ አልሰማኋችሁም? ዘእንበለ ልብ መንታ አንተ ቀራንዮ አንተ ጎልጎታ። አንተ ቀራንዮ በሉ እስኪ ወአንተ ጎልጎታ። ግሩም እኮ ነው አባቶቻችን። አይ እንዴት ተጠበቡበት እንዳለፉት የእግዚአብሔር ልጅ። አይ ክርስትና እንዴት እንደገባቸው ምን አሉ መሰላችሁ? ለእመ ሥጋ ወልድ በላኢከ ዘእንበለ ልብ መንታ አንተ ቀራንዮ አንተ ጎልጎታ። የጌታን ሥጋና ደም ሳትጠራጠር ባልተከፈለ ልብ ብትቀበል አሉት። ሥጋውና ደሙን ሳትጠራጠር ብትበላ አሉ አንተ ቀራንዮ ነህ፣ አንተ ጎልጎታ ነህ አሉ እግዚአብሔር ልጅ። እውነት እኮ ነው። ጎልጎታ እኮ ጌታን 3 ቀን ከ3 ሌሊት የተሸከመች ናት ጎልጎታ። ጎልጎታ አደረባት እንጂ አካሉ አይደለችም። የኔና የእናንተ ህይወት ግን የጌታ አካል ነው። ክብር ምስጋና ይግባው፣ ክብር ምስጋና ይግባው። አንተ ከጎልጎታ በላይ ነህ፣ አንተ ከቀራንዮ በላይ ነህ። ጎልጎታና ቀራንዮ ተአምር ተደረገበት፣ አንተ ግን የተአምሩ ባለቤት ነህ አለ። አየው፣ አንተ ሥጋውን ስትበላ ደሙን ስትጠጣው አካል ነው የምትሆነው፣ የጌታ አካል። አየው፣ እውነት እኮ ነው። ሊቁ ሲናገር እመኒ በላኢነ ሥጋከ ንከውን ስቱፋነ በቅድሜከ። ሥጋህን ስንበላ ደምህን ስንጠጣ የአካልህ ተካፋዮች ነን፣ አካልህ እንሆናለን ብሎናል። እና ቅዱስ ሥጋውና ክቡር ደሙን መቀበል የጌታ አካል መሆን ነው፣ ከጎልጎታ በላይ ከቀራንዮ በላይ። ስለዚህ ለእመ ሥጋ ወልድ በላኢከ ዘእንበለ ልብ መንታ አንተ ቀራንዮ አንተ ጎልጎታ። እና ቀራንዮና ጎልጎታን እንሆን እግዚአብሔር ልጆች። ሰላም እግዚአብሔር ከሁላችን ጋር ይሁን፣ በቸርነቱ አይለየን። ሰሙኑ የምትጸልዩዋትን አንዲት ጸሎት ልንገራችሁ። እሙ በልዮ በሉ እስኪ። እሙ በልዮ ለፍሬ ከርስኪ እምኖዲ ላዕሌሁ ምህረተ ኢታጎንዲ እማ አሂዘነከ ብእሲ አባዲ ቤዛ ነፍሱ ነፍሲ እፈዲ። እሙ በልዮ ለፍሬ ከርስኪ እምኖዲ ላዕሌሁ ምህረተ ኢታጎንዲ እመ አሂዘነከ ብእሲ አባዲ ቤዛ ነፍሱ ነፍስየ እፈዲ። እመብርሃን ሆይ ልጅሽ እንዲህ በይው አላት። እግዚአብሔር ልጆች ሁሉን ቻይ ለሆነው ልጅሽ በልዮ ለፍሬ ከርስኪ እምኖዲ የማህፀንሽን ፍሬ ክርስቶስን እንዲህ በይው አላት። ላዕሌሁ ምህረተ ኢታጎንዲ ኃጢአት ቢሰራም በዝሙት ቢወድቅም በትዳሩ ባይታመንም ለክህነቱ ባይታመንም እንደው ሰነፍ ቢሆንም እንደው ቸርነትህን አታዘጊበት በይው አላት። ቸርነትህን ምን አትበይበት እስኪ ንገሩኝ። አታዘጊበት በይው። እውነት ነው፣ አይዘጊብን የእግዚአብሔር ልጆች። ቸርነትህ አታዘጊበት በይው። እማ አሂዘነከ ብእሲ አባዲ ሰነፍ ሆኖ አንተን ቢያሳዝንህ
የመስቀልህ ጉዳይ ባይገባው፣ እንግልትህ ባይረዳው፣ ምራቅ የተተፋብህን መከራ የተቀበልከውን ሳይረዳ እንዲሁ ቢንገላታም ምህረት አታዘጊበት በይው። ቤዛ ነፍሱ ነፍሲ እፈዲ፣ እኔም ስለ እርሱ ጠዋትና ማታ ማልዳለሁ በይው ብሏል። ሰላም አምሹ። ነገ ሰምታችሁኛል። ሁሉም በዚህ ሳምንት የማይሰገድ ቀን የለም። ይህ የሲኖዶስ ውሳኔም ጭምር ነው። እግዚአብሔር ልጆች ስገዱ ስገዱ። ስትሰግዱ ደግሞ እንደው አደራችሁ ማሳሰቢያም ጭምር አትቁጠሩ። አንዳንድ ሰው ያስቀምጥና ቁጥር ይልኝ የሚል ሰው አለ። ኧረ ተው ተው፣ እነሱ አይደረግም እንዴ። ሁልጊዜ ምዕራፍና ቁጥር ብቻ እየነገርናችሁ ቀኖናውን ጭምር ማወቅ ይገባችኋል ምእመናን። ሰው ከስተጀርባው ያስቀምጥና ቁጥር ይልኝ ስንት ሰገድኩኝ የሚል ሰው አለ። እንደሱ አይደረግም። የሰማችሁኝ ነው አለ። ኪራላይሶን ትውልና አለው እምኖዲ ናይ፣ ታኦስ ናይ፣ ማስያስ ናይ፣ ኢየሱስ ናይ፣ ክርስቶስ አማኑኤል ትስቡጣ። እነዚህን ትይዙና እነዚህን ሁለት ሶስት ስታደርጓቸው ራሱ 41 ቁጥር ይመጣላችኋል ምእመናን እንጂ አንድ ሰግዶ መነሳት፣ ሁለት ሶስት፣ ይሄ በእውነት የአሕዛብ ስራ ነው ምእመናን አደራችሁን። እርግጥ እናንተ አይፈረድባችሁም፣ እኛ ነን አልነገርናችሁም። ምዕራፍና ቁጥር ብቻ እያልን እውነት የሆነውን የቤተ ክርስቲያን ትውፊት ቀኖናዋ ምን እንደሚመስል ጭምር ስላልነገራችሁና ስትሰግዱ ሁልጊዜ አንደኛ ኪርያላይሶን፣ ሁለተኛ ደግሞ አቡነ ዘበሰማያትን ምን አልኳችሁ? እስኪ ንገሩኝ። ምን አልኩኝ? አቡነ ዘበሰማያትን ስትሰግዱ አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ እያላችሁ አቡነ ዘበሰማያትን እያላችሁ መስገድ እንጂ ቁጥር 1 2 3 አይባልም። አደራችሁን እግዚአብሔር ልጆች። ሌላ ለከ ኃይል በሉ ብላ ምንድን ያልኳችሁ እስኪ ንገሩ። ለከ ኃይል፣ ለከ ክብር ወለከ ስብሐት፣ ለአንተ ክብር ይሁን፣ ለአንተ ክብርና ምስጋና ይድረስ ይገባል እያልን ኃይሌ ወፀወኔ መጠጊያዬ ክብሬ አለቴ አንተ ነህ ኦ እግዚእ ኢየሱስ ክርስቶስ አምላኬ ጌታዬ ኢየሱስ ክርስቶስ እብል በአኮቴ በምስጋና አመሰግንሃለሁ አከብርሃለሁ አቡነ ዘበሰማያት እያልን እንስገድ እንጂ ዝም ብሎ አጠቃላይ ቁጥር እየቆጠራችሁ እንዳይሆን። የመጨረሻ ማሳሰቢያ ዓርብ የሚሰጠው ጥብጠባ አደራችሁን ጌታ በጲላጦስ እጅ መገረፉን የምናስታውስበት እንጂ ከአልጋ ላይ ወድቅ ያለው እያልክ የምታፈይዝበት አይሆንም። ከወዲሁ ራሳችንን እንድንመረምር ከቤተ ክርስቲያናችን ውጪ አንሁን። እሺ፣ እግዚአብሔር ይስጥልኝ። ይቅርታ። ሰላም እግዚአብሔር ከሁላችን ጋር ይሁን። የመብርሃን አማላጅነት የልጇ ቸርነት አይለየን። ለብርሃነ ትንሣኤው በሰላም ያድርሰን። አሜን።